ከኤርትራም ይሁን ከጅቡቲም ይሁን ከሶማሌም ይሁን ከኬንያም ይሁን ለኢትዮጵያ የሚያዋጣት ሰላማዊ ጉርብትና ነው። ለኢትዮጵያ የሚያዋጣት በሰላም በሰጥቶ መቀበል አብሮ ማደግ ነው። የአፍሪካ ቀንድ በየዕለቱ አዳዲስ ውጥረትን የምንመለከትበት ከፍተኛ ስፍራ ነው። በዚህም ቀጠና ላይ በተለያዩ ቀናቶች አዳዲስ ነገሮችን የምንመለከትበት ሁነኛ ጉዳይ ሆኗል። ለዚህም ነው የአፍሪካ ቀንድ ልዩ ትኩረት ያስፈልገዋል የሚባለው። በተለይ ደግሞ ሀገራችን ኢትዮጵያ በአፍሪካ ቀንድ መገኘቷ ደግሞ ይህንን ትኩረት በእጅጉ እንድንከታተለው ያደርገናል። ሀገራችን ኢትዮጵያ በአፍሪካ ቀንድ ሀያላን ከሚባሉ ግንባር ቀደማ ነች። በዚህም ቀጠና የሚገኙ የተለያዩ ሀገራቶች ኢትዮጵያ ላይ መድረስ አልቻሉም። ነገር ግን የኢትዮጵያን የማደግና የመበልጸግ እንቅስቃሴዎችን ይቃወማሉ። የአፍሪካ ቀንድ ሀያላኖቹ በጣም ይፈልጉታል። ምክንያቱም የአፍሪካ ቀንድ ዋነኛ የተፈላጊነት ምንጩ አካባቢው ላይ ያለው ቀይ ባህር ነው። ቀይ ባህር የዓለም የንግድ እንቅስቃሴ የሚደረግበት ትልቅ ቀጠና ነው። ይህም የንግድ እንቅስቃሴ የሚደረግበት ዋነኛ የንግድ መስመር ደግሞ አሸባሪዎች፣ ሽፍቶችና አማጽያኖች ይገኙበታል። የዚህ ቀጠና ወይንም ደግሞ የዚህ ባህር ሰላምና ለመረጋጋት እጦቱ ከጊዜ ወደ ጊዜ እየተባባሰ መጥቷል። ነገር ግን ሁነኛ መፍትሄው የዚህ ቀንድ ወይንም ደግሞ የባህሩ ሰላምና ደህንነት የምትጠብቀው ሀገር ኢትዮጵያ ነች። ሀገራችን ኢትዮጵያ የቀይ ባህር ፍላጎቷን ለማሳካት የተለያዩ ዲፕሎማሲያዊ እንቅስቃሴዎችን እያደረገች ነው። አሁንም ቢሆን የቀይ ባህር ፍላጎቷን ለማሳካት ሰላማዊ እንቅስቃሴዋን ቀጥላለች። ወደፊትም በዚህ መልኩ እንደሚቀጠል ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። እነዚህ ሁላ እንቅስቃሴዎች ባሉበት በዚህ የአፍሪካ ቀንድ ውጥረት እንግዲህ ሀያላኖች ቦታውን ይፈልጉታል። ነገር ግን ቀንዱ ላይ ተቀምጣ የባህር በር ወይንም ደግሞ የቀይ ባህር አክሰስ የሌላት ሀገራችን ኢትዮጵያ ነች። ይህንንም ፍላጎቷን ለማሳካት የቀይ ባህር እንቅስቃሴዋን በሰላማዊና በዲፕሎማሲያዊ መንገድ ቀጥላለች። በቀጠናው ሀያል ሀገር ነን። በቀጠናው በኢኮኖሚ ግዙፍ ኢኮኖሚ ያለን ሀገር ነን። በቀጠናው ካሉ ሀገራቶች ግንባር ቀደሙን እድገታችንም በእጅጉ እያደገ ነው። ነገር ግን ዋነኛ ጥያቄዋ ደግሞ ከዚህም በላይ የሚያስፈልጋትና የኢትዮጵያ የ130 ሚሊዮን ህዝብ ህልውና የሚወሰነው በዚህ ባህር ላይ ነው። የነገዋ ኢትዮጵያ የቀይ ባህር ፍላጎቷ ከፍ እያለ መጥቷል። የዚህም የቀጠናው ውጥረት ከፍተኛ ደረጃ መጥቷል። እኛ አጀንዳችን ኢኮኖሚያችን እያደገ ነው፣ ህዝባችን እያደገ ነው። ከምጽዋ እስከ ሶማሌ 5000 ኪሎ ሜትር ነው ሲሾሩ፣ ትልቅ ሀብት ነው። ልናለማው አልቻልንም። ሌሎች ናቸው ከሌላ ቦታ መጥተው እንደፈለጉ የሚያደርጉት። ትንሽዬ አክሰስ ጋራንቲ ስጡን። ኢትዮጵያ የባህር አክሰስ አያስፈልጋትም ብሎ የሚያምን አይገባትም ብሎ የሚያምን ሰው አንድ ተፈጥሯዊ ህግ የሳተ ይመስለኛል። በድፍን አፍሪካ ሰላም ለማረጋገጥ በድፍን አፍሪካ ብልጽግናን ለማረጋገጥ በቀጠናችን ላሉ ሀገራት አለኝታ መከታ ጋሻ ለመሆን ነው። ሰላም ጤና ይስጥልን ውድ የሀሳብ ሚዲያ ተከታታዮቻችን እንደምን ቆያችሁልን? ዕለታዊ የሀሳብ ዴይሊ ፕሮግራማችን እንሆ ተጀምሯል። በዛሬ የሀሳብ ዴይሊ ፕሮግራማችን የምናነሳው በቀጠናው እየተፈጠሩ የሚገኙት የዕለት ከዕለት የቀጠናው ውጥረቶችን እንመለከታለን። በቀጠናው ሀያላኖች የተለያዩ ሰፈራን ለማድረግ እንቅስቃሴ ጀምረዋል። የቀጠናው ሀያል የሆነችው ሀገራችን ኢትዮጵያ የባህር በር ለማግኘት ሰላማዊና ዲፕሎማሲያዊ መንገድን መርጣ እየሄደች ትገኛለች። የኢትዮጵያ የቀይ ባህር ፍላጎትን ለማሳካት በቀጣይ በርካታ ስራዎች ይጠብቁበት። የቀጠናው ሀያል ሀገር የባህር በር የላት። የኢትዮጵያ የባህር በር ጥያቄ እንዴት ይመለሳል በሚሉ ጉዳዮች ላይ ሰፋ ያለ መረጃ የማደርሳችሁ ነው የሚሆነው። የዚህንም ቀጠና ሰላምና ደህንነት ለማረጋገጥ የተለያዩ ሀገራቶች የራሳቸውን የጦር እንቅስቃሴ ጀምረዋል። ያደጉት ሀገራቶች የጦር ሰፈራቸውን በአፍሪካ ቀንድ ለማድረግ ሽርጉድ ማለት ከጀመሩ ሰንብተዋል። እንደ አሜሪካ፣ ቻይና፣ ጃፓን፣ እንግሊዝ የመሳሰሉ ትልልቅና ሀያላን ሀገራቶች በቀጠናው የጦር ሰፈር አላቸው። ነገር ግን ሌሎች ሀያላን ሀገራቶችም በዚህ አካባቢ ላይ የጦር ሰፈር ለማድረግ የሚያደርጉት እንቅስቃሴ የቀጠናው ትልቅ ውጥረት ነው። ለዚህም ነው የቀጠናው ትኩሳት ከጊዜ ወደ ጊዜ እየተባባሰ የሚመጣው። የቀጠናው ዋነኛ የትኩሳት መነሻ ምክንያት ደግሞ ቀይ ባህር ነው። ቅድም እንዳነሳሁላችሁ ሀያላኖቹ ቀይ ባህር ላይ መቀመጥ ይፈልጋሉ። ምክንያቱም የዓለም የንግድ እንቅስቃሴ በዚህ ባህር ላይ ስለሚንቀሳቀስ ሁሉም የራሱን መርከብና በተለይ ደግሞ የወዳጅ ሀገሩን መርከብ መጠበቅ ይፈልጋል ባህሩ ላይ ከሚገኙ አሸባሪዎች፣ ሽፍታዎችና ንጣቂዎች። እነዚህ ሁኔታዎችን እንቅስቃሴ ለማድረግ የተለያዩ ሀያላን ሀገራቶች ወደ ቀጠናው መምጣት ይፈልጋሉ። እንደዚሁም ደግሞ በቀጠናው የባህር በር የሌላት 130 ሚሊዮን ህዝብ ያላት ሀገራችን ኢትዮጵያ በቀጠናው የባህር በር ፍላጎት አላት። እንደዚሁም በተለይ ደግሞ በቀጠናው የሚደረጉ ሰላምና መረጋጋትን ለማስከበር ደግሞ የተለያዩ ስራዎችን እየሰራች ትገኛለች። እንዲሁም ደግሞ የቀጠናው ሀገራት ደግሞ ኢትዮጵያ የባህር በር ፍላጎቷ እንዳታሳካ እንቅስቃሴ ማድረግ ከጀመሩ ሰንበትበት ብለዋል። ነገሩ አሁን ላይ የኢትዮጵያ ጥያቄ ግዘፍ ነስቶ የኢትዮጵያ የባህር በር ጥያቄን የሚቀበሉ የቀጠናው ሀገራቶች አሉ። ነገር ግን የኢትዮጵያ የባህር በር ጥያቄ ደግሞ ወታደራዊ ዘመቻ ነው የሚሉም ሀገራቶች አሉ።
እነዚህ ሁኔታ ባሉበት ሁኔታ ደግሞ የመካከለኛው ምስራቅ ሀገራቶች የቀይ ባህር ፍላጎታቸው ከጊዜ ወደ ጊዜ እየጨመረ መጥቷል። ምክንያቱም ሁሉም ሀገራት ከዚህ ቦታ ላይ መነሻቸውን ቢያደርጉ ከፍተኛ ኃይል ይኖራቸዋል። ለዚህም ነው የአፍሪካ ቀንድ ውጥረት ከጊዜ ወደ ጊዜ እየተባባሰ የሚመጣው። ይህ ሁላ ውጥረት ባለበት ሁኔታ እንግዲህ ሀገራችን ኢትዮጵያ አሁንም ቢሆን የቀጠናው ሰላምና ደህንነትን እየጠበቀች ትገኛለች። ኢትዮጵያ የቀጠናው ሰላምና ደህንነት መረጋገጥ ዋነኛ አስፈላጊ ሀገር ነች። በቀጠናው ላይ በየጊዜው አዳዲስ አሰላለፎችን እንመለከታለን። የሀያላን ሀገራቶች አሰላለፍ አለ፣ የአረብ ሀገራቶች አሰላለፍ አለ፣ የአፍሪካ ቀንድ ሀገራት እንደዚሁም የራሳቸው አሰላለፍ አለ፣ እንዲሁም መላው የዓለም ሀገራት በባህሩ ላይ የሚያደርጉት አሰላለፍ አለ። እነዚህ አሰላለፎች ምንድን ናቸው የሚለውን እንመልከት። ሀያላን ሀገራቶች ሀያልነታቸውን ለማስጠበቅ የንግድ እንቅስቃሴያቸውን ለመቆጣጠር እና የተለያዩ አማጺዎችን ጥቃት ለማድረስ በቀይ ባህር ላይ የራሳቸው የጦር ሰፈር እየመሰረቱ ይገኛሉ። ይህም ደግሞ የዓለም ሀያላን ሀገራቶች የሚፈልጉት ዋነኛ ቀጠና እንደሆነ ያሳያል። ከቅርብ ጊዜ ወዲህ መካከለኛው ምስራቅ በከፍተኛ ውጥረት ይገኛል። ይህንንም ውጥረት ለመከላከል ወይንም ደግሞ ከጥቃት በፊት ራስን ለመከላከል የሚያስፈልገው የአፍሪካ ቀንድ እንደሆነ ትኩረት አድርገው በአፍሪካ ቀንድ እየሰሩ ነው። በተለያዩ ጊዜያቶች በዚህ ቀጠና ላይ የሚንቀሳቀሱት የመካከለኛው ምስራቅ ሀገራቶች የራሳቸውን ሰላምና ደህንነት ለማስጠበቅ እንጂ የአፍሪካ ቀንድ ጉዳይ ገዷቸው አይደለም። እንዲሁም ሌላኛው አሰላለፍ እዚሁ ቀንዱ ላይ የሚገኙ የአፍሪካ ሀገራቶች በተለያዩ ጊዜያቶች የየራስ ጎራ ይፈጥራሉ። የአፍሪካ ቀንድን እያወከችና በተለያዩ ጊዜያቶች የቀጠናውን አለመረጋጋት እያባባሰችው የምትገኘው ግብፅ በተለያዩ ጊዜያቶች አዳዲስ እንቅስቃሴን ታመጣለች። ከአንዳንዱ ሀገራቶች ጋር ወዳጅ ትሆናለች፣ ከአንዳንዱ ሀገራት ጋር ጠላት ትሆናለች። ይሄ ማለት ቀጠናው ወደ አዲስ ግጭት፣ ወደ አዲስ አለመረጋጋትና በተለያዩ ጊዜያቶች የምንመለከተው የቀጠናው ውጥረት በእጅጉ ከፍ እንዲል የሚያደርግ ዋነኛ ምክንያት ነው። ሀገራችን ኢትዮጵያ ተጽዕኖ ከሚደርስባቸው ሀገራቶች መካከል ዋነኛዋ ነች። የባህር በር የላትም። ቀይ ባህር ላይ የራሱ ኃይል የላትም። ነገር ግን በቀይ ባህር ላይ የሚደርሱ ችግሮች እያንዳንዱ አዳፋ ኢትዮጵያ ላይ ይደርሳል። ምክንያቱም ኢትዮጵያ ለባህሩ በጣም ቅርብ የሆነች ሀገር ስለሆነች። የዓለም ሀያላን ሀገራቶች፣ የአፍሪካ ሀገራቶች እንደዚሁም የመካከለኛው ምስራቅ ሀገራቶች ይህንን ቀንድ ሲፈልጉ፣ ሀገራችን ኢትዮጵያ ግን አሁንም ቢሆን ይህንን ቀንድ የምትፈልገው ሰላምና ደህንነቷን ለማረጋገጥ እንደዚሁም የቀጠናው ሰላምና ደህንነትን ለማረጋገጥ ነው። በተለያዩ ጊዜያቶች በባህሩ ላይ የሚደረጉ ዘረፋዎች፣ እገታዎችና የመርከብ ጠለፋዎች አሉ። እነዚህን የሚያደርጉት የሶማሌ ሽፍቶች፣ በቦታው ላይ የሚንቀሳቀሱ ሌሎች አንዳንድ ሽፍቶች እና የሁቲ አማጽያኖች ናቸው። በተለያዩ ጊዜያቶች በዚህ ባህር ላይ ዘረፋ ይደረጋል፣ እገታ ይፈጸማል። እንደዚሁም ደግሞ የባህር ላይ ውንብድናዎችን የምንመለከታቸው ነው። ለዚህም ነው ጠቅላይ ሚኒስትር ዶክተር አብይ አህመድ ከሰሞኑ በነበረው ወታደራዊ ትርኢት ላይ የተናገሩት አንድ ትልቅ ንግግር አለ። ሀገራችን ኢትዮጵያ አሁን ወታደሯን እየገነባች የምትገኘው አፍሪካን ብሎም ደግሞ የአፍሪካ ቀንድ እንደዚሁም ደግሞ ባህሩን ሰላምና ደህንነቱን ለማስጠበቅ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። በቀጠናው ላሉ ሀገራቶች አለኝታ፣ መከታ፣ ጋሻ ለመሆን ወታደራዊ ስልጠናችንን ወደ ባህር አሸጋግረነዋል ብለው ከዚህ በፊት የነበሩ በየብስ እና በአየር ላይ የነበሩ ወታደራዊ ስልጠናዎች አሁን ወደ ባህር ላይ ተሸጋግረዋል። ምክንያቱም ቀይ ባህር ጠባቂ ያስፈልገዋልና። ለዚህም ነው ጠቅላይ ሚኒስትሩ ይህንን ያሉት። እንግዲህ በድፍን አፍሪካ ሰላም ለማረጋገጥ በድፍን አፍሪካ ብልጽግናን ለማረጋገጥ በቀጠናችን ላሉ ሀገራት አለኝታ፣ መከታ፣ ጋሻ ለመሆን ነው። ለዚህም ሲባል በምድር በተራራ በጅረት የነበረውን ስልጠና ዛሬ ወደ ባህር ያሸጋገር ነው። ባህሩን ለመጠበቅ ወታደራዊ ኃይላችንን አደራጅተናል። ያዘጋጀነው የኤሊት ፎርስ የአፍሪካ ቀንድን ብሎም አፍሪካን እንደዚሁም ደግሞ የቀይ ባህር ሰላምና ደህንነትን ማስጠበቅ የሚችል ትልቅ ኃይል ነው ብለው ታዲያ ሀገራችን ኢትዮጵያ ይህን ሁላ ወታደራዊ ኃይል ስታጠናክር፣ ይህን ሁላ ወታደራዊ ኃይል ስትገነባ የመጀመሪያ አማራጯ የሰላማዊ እንቅስቃሴ ነው። ላለፉት በርካታ ጊዜያቶች የባህር በር ጥያቄ ስናነሳ ነበረ። እስከ ዛሬ ድረስ የባህር በር ጥያቄያችን አንድም አይነት የጦር ጉሰማ የለውም። አንድም አይነት የጦር መምዘዝ እንቅስቃሴ አልተመለከትንም። በዲፕሎማሲያዊ መንገድ ከአፍሪካ ቀንድ ከሚገኙ ሀገራቶች የባህር በር ለማግኘት እንቅስቃሴያችንን አሁንም ድረስ ቀጥለናል። በሰላማዊ መንገድ፣ በድርድር፣ በውይይትና በመግባባት። ለዚህም ነው ሀገራችን ኢትዮጵያ የዓለም አቀፉን የባህር በር ሕግ የምትከተለው። የተባበሩት መንግስታት ድርጅት የባህር በር ሕግ እንደሚለው ከሆነ ባህር በር የሌላቸው ሀገራቶች ባህር በርን ለማግኘት በዲፕሎማሲያዊ መንገድ፣ በውይይትና በድርድር ማድረግ ይችላሉ የሚለው። ሀገራችን ኢትዮጵያም በዚህ ሕግ መሰረት እየሄደች ትገኛለች። ከጎረቤቶቻችን ጋር የባህር በር ለማግኘት በምናደርገው እንቅስቃሴ ባህር በሩን ብቻ አይደለም ስጡን ያልነው። እንደ ኢትዮጵያ አየር መንገድ፣ የኢትዮ ቴሌኮምን የመሳሰሉ ትልልቅ የሀገር ተቋማት ሼር ሰጠናቸው የባህር በር ይስጡን ስንል የነበረው። ለዚህም ነው እንቅስቃሴያችን ዲፕሎማሲያዊ ነው ስንል የነበረው። ጠቅላይ ሚኒስትር ዶክተር አብይ አህመድ እንዳሉት ከሆነ የኛ ዋነኛ ፍላጎት ኢኮኖሚያችን እያደገ ነው። የሀገራችንም ህዝብ ቁጥሩ እየጨመረ ነው። 130 ሚሊዮን ህዝብ መተንፈሻ ያስፈልገዋል ብለዋል።
በተለይ ደግሞ እያደገ የመጣው የኢኮኖሚ እንቅስቃሴያችን የራሳችን ፍላጎት ከማደጉም በላይ የባህር አክሰሳችን በጣም አስፈላጊ ነው ብለዋል። የባህር አክሰስ ስጡን፣ ኢትዮጵያ ያላትን ትልልቅ ሀብቶች ወይም ደግሞ ትልልቅ ግዙፍ የሚባሉ ካምፓኒዎችን ሳይቀር ሼር እንስጣችሁ ሲሉ የነበሩ ይሄም የሀገራችንን እድገት ለማስፋጠን ስንል ነው። የባህር በር ጥያቄያችን ለኢኮኖሚ፣ ለሀገር እድገት፣ ለሀገር ብልጽግና እንጂ ለጦርነት እሳቢ አይደለም። እነዚህ እንቅስቃሴዎቻችን የሀገርን ሀብት ለማሳደግ ነው። እኛ አጀንዳችን ኢኮኖሚያችን እያደገ ነው፣ ህዝባችን እያደገ ነው። ከምጽዋ እስከ ሶማሌ 5000 ኪሎ ሜትር ነው ሲሾሩ፣ ትልቅ ሀብት ነው። ልናለማው አልቻልንም። ሌሎች ናቸው ከሌላ ቦታ መጥተው እንደፈለጉ የሚያደርጉት። ትንሽዬ አክሰስ ጋራንቲ ስጡን። እኛ ከፈረስን ሁላችሁ ትጠፋላችሁ። ትልቅ ስለሆነ ጥያቄያችን ይሄ ነው። ይሄ ጥያቄ የገባቸው አሉ፣ ያልገባቸው አሉ፣ እንዲገባቸው የሚጠይቁ አሉ። የእኛ ስራ ማስረዳት ነው። ከኤርትራም ይሁን ከጅቡቲም ይሁን ከሶማሌም ይሁን ከኬንያም ይሁን ለኢትዮጵያ የሚያዋጣት ሰላማዊ ጉርብትና ነው። ለኢትዮጵያ የሚያዋጣት በሰላም በሰጥቶ መቀበል አብሮ ማደግ ነው። ጥንቃቄ የሚያስፈልገው ግን ከእንግዲህ በኋላ ኢትዮጵያን ኤክስትራክት እያደረጉ ኢትዮጵያን በእንትን ሰፈር እያባሉ መኖር አይቻልም። እንደዛ አይቻልም። ኢትዮጵያን አክብሮ የኢትዮጵያን ጉርብትና ወዶ ከኢትዮጵያ የሚደረግ ጥቅም ማንኛውም ነገር ካለ በደስታ ችግር የለውም። የኢትዮጵያ ጥያቄ እንግዲህ በቀጠናው ሰላምና ደህንነት እንዲረጋገጥ፣ የቀጠናው ሰላምና ደህንነት ደግሞ ከጊዜ ወደ ጊዜ የተሻሻለ እንዲመጣ የምታደርገው እንቅስቃሴ ነው። እነዚህ እንቅስቃሴዎች ደግሞ የባህር በር ፍላጎታችንን የምናሟላው በሰላማዊ መንገድ እንደሆነ የሚያሳዩ ትልቅ ማሳያዎች ናቸው። ቀጠናው ከፍተኛ ውዝግብ አለው። ሶማሊያ በተለይ ደግሞ በአሸባሪዎች እየታመሰች የምትገኝ ሀገር ነች። ሱዳን በእርስ በርስ ግጭት ውስጥ ያለች ሀገር ነች። ኤርትራ ራሷን ዘግታ መኖር ከጀመረች ረጅም ዓመታት ተቆጥረዋል። እነዚህ በአፍሪካ ቀንድ የሚገኙ ትልልቅ ሀገራቶች አይደሉም። እነዚህ ሁኔታዎች ባሉበት ሁኔታ ሀገራችን ኢትዮጵያ የጎረቤት ሀገሮቻችንን ሰላምና ደህንነት ለማስጠበቅ በተለያዩ ጊዜያቶች ስንሰራ ነበር። በሶማሌ የሚገኘው የኢትዮጵያ ሰላም አስከባሪ በርካታ መስዋዕትነት ከፍሏል። የሀገር መከላከያ ሰራዊት በሶማሌ የሰላም አስከባሪ ኃይል የሶማሌ ሰላምና ደህንነትን ሲጠብቅ ነበር። እንደ አልሸባብ ያለ በሶማሌ እየተንቀሳቀሰ የሚገኘው የሶማሌን እድገት ልማትና እንቅስቃሴ እያደናቀፈ የሚገኘውን አልሸባብን ሳይቀር ለረጅም ዓመታት ሲዋጋ ነበር። ለዚህም ነው ሀገራችን ኢትዮጵያ በተለያዩ ጊዜያቶች በወታደራዊ አቅሟ ብትደረጅ፣ በወታደራዊ አቅሟ ብትሻሻል፣ ቴክኖሎጂን ብትታጠቅ የሀገሯን ሉዓላዊነት ለማስከበር የቀጠናው ሰላምና ደህንነትን ለማስጠበቅ ነው። እነዚህ ሁላ እንቅስቃሴዎቻችን እንግዲህ ከሀገርም አልፎ የቀጠናውን ብሎም የአፍሪካ ሰላምና ደህንነትን ለማስጠበቅ ነው። ምክንያቱም ጠቅላይ ሚኒስትር ዶክተር አብይ አህመድ እንዳሉት ከሆነ ጎረቤቶቻችን ሲነኩ ዝም አንልም። ምክንያቱም ጎረቤቶቻችን ተነኩ ማለት እኛ ተነካን ማለት ነው። ጅቡቲ እንኳን እኛ ልንረብሽና ልነካቸው ቀርቶ የሚነካቸውም ካለ አንቀመጥም። እነሱ ከተነኩ እኛ የለንም። ሶማሌ በሺህ የሚቆጠር ሰው ነው እኮ የሞተብን። በሺህ የሚቆጠር ሰው እኮ ነው የሰዋ ነው ለጋራ ሰላም ብለን። አሁን የምንፈልገው እሱ ነው። ሶማሌ አካባቢ መስከን፣ መረጋጋት፣ ናሽናል ኢንትረስት ማስቀደም እንዲችሉ ጊዜ ሰጥተናል፣ እንታገሳለን። ታዲያ በተለያዩ ጊዜያቶች የዓለም ሀያላን ሀገራቶች የአፍሪካ ቀንድ ሰላምና ደህንነት እንኳን አሳስቧቸው ሲመጡ የመጀመሪያ የሚመጡት ኢትዮጵያ ነው። በተለያዩ ጊዜያቶች በአፍሪካ ቀንድ የሰላምና ደህንነት ውይይትን ለማድረግ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ እንኳን ሳይቀሩ ወደ ሀገራችን ኢትዮጵያ መጥተው በአፍሪካ ቀንድ የሰላምና ደህንነት ጉዳይ ለበርካታ ጊዜያቶች ተወያይተዋል። የአፍሪካ ሰላምና ደህንነትን ለመጠበቅ እንደዚሁም የአሜሪካ እና የፈረንሳይ ትልልቅ ወታደራዊ አመራሮች ሳይቀሩ ሀገራችን ኢትዮጵያ መጥተው በቅርብ ጊዜያቶች ያደረጓቸው ውይይት ማንሻን መጠቀም እንችላለን። እነዚህ ሁኔታዎች ማለት በአፍሪካ ቀንድ ሰላምና ደህንነት ያላት ሀገር ኢትዮጵያ ነች። የአፍሪካ ቀንድ ሰላምና ደህንነት መጠበቅ ካለበት ደግሞ የመጀመሪያ አማራጯ ኢትዮጵያ ነች። የወታደራዊ አቅሟ ከጊዜ ወደ ጊዜ እየተሻሻለ ከመምጣቱ ጋር በተያያዘ ለቀጠናው ምን ያህል አስፈላጊ እንዲሆነች ሀያላኖቹ ሳይቀሩ ተረድተዋል። ታዲያ ሀገራችን ኢትዮጵያ እነዚህን የሰላምና ደህንነትን ለማስጠበቅ በርካታ ስራዎችን ስትሰራ ቀጠናውን ወደ ግርግርና ወደ አለመረጋጋት ለማስገባት የሚንቀሳቀሱ ሀገራቶች አሉ። ቀጠናው ላይ ያሉ ከቀጠናውም ውጭ ያሉ ሀገራቶች አሉ። እንደ ምሳሌነት ማንሳት የምንችለው የዋነኛ ተጠያቂዋ በዚህ ሰላምና ደህንነት እጦት ግብጽ ነች። ግብጽ በቀጠናው የራሷን ፍላጎት ለማሟላት ስትል የተለያዩ ያልተገቡ እንቅስቃሴዎችን እያደረገች ትገኛለች። የአባይ ፍላጎቷን ለማሳካት ስትል በኢትዮጵያና በጎረቤት ሀገራቶች ላይ በርካታ ጫናዎችን ስታመጣ ቆይታለች። ግብጽ ታዲያ የቀጠናው ሰላምና ደህንነት እጦት በጣም ተጠቃሚ ያደርጋታል። ምክንያቱም በቀጠናው ጦር መሳሪያ ነጋዴ ሀገር ሆናለች። የቀጠናው ሰላምና አለመረጋጋት በሚፈጠርበት ሁኔታ ሰላምና ደህንነቱን ላረጋግጥ ነው በሚል የራሷን ጥቅምና ፍላጎት እያሳካች ትገኛለች።
እንደዚሁም በቀይ ባህር ላይ የበላይነት መውሰድ ትፈልጋለች። የቀይ ባህር የበላይነትን ለመውሰድ ስትፈልግ ደግሞ የቀጠናው ሀገራቶችን ማመስ፣ የቀጠናው ሀገራትን ሰላምና ደህንነት ማሳጣት ዋነኛ ስራዋ ነው። ይሄ ማለት የራሷን ፍላጎት ለማሟላት ስትል በተለይ ደግሞ የቀይ ባህር የበላይነቱን ለመውሰድ ስትል በአፍሪካ ቀንድ አዳዲስ ግጭቶችን የምትፈጥር ሀገር ነች። በቀጠናው ያሉ ሀብት ንብረቶችንም ለመዝረፍ የግብፅ እንቅስቃሴ ከበድ ያለ ነው። በተለያዩ ጎረቤት ሀገራቶች ትንንሽ ጥቅማ ጥቅሞችን በመስጠት ከፍተኛ ሀብቶችን እየመዘበረች የምትገኝ ሀገር ነች። እነዚህ ሁኔታዎች ባሉበት ሌላዋ ደግሞ ኤርትራ ነች። ኤርትራ ለረጅም ዓመታት ራሷን ዘግታና ራሷን አጥራ የኖረች ሀገር ነች። ነገር ግን የቀጠናው በተለይ ደግሞ እንደ ኢትዮጵያ ያሉ አይነት በትልልቅ ጉዳዮች ላይ መወያየት የሚፈልጉ ሀገራቶች ጋር መወያየት አይፈልጉም። የኢሳያስ አፈወርቂ መንግስት እኔ ብቻ ልወስን፣ እኔ ብቻ በቀጠናው ጉዳይ ላይ ልወያይ የሚሉ አይነት አመራር ያላቸው መሪ ናቸው። ይሄ ማለት በቀጠናው ሰላምና ደህንነት ዋነኛ እጦት የሆነው የኤርትራ መንግስት ነው። በሱዳን ግጭት ውስጥ እጁ አለበት። በኢትዮጵያ ሰላምና ለመረጋጋት ውስጥ እጁ አለበት። እንደዚሁም በአፍሪካ ቀንድ የሚንቀሳቀሱ አሸባሪዎችን የጦር መሳሪያ በመሸጥ እንደዚሁም ደግሞ ወታደራዊ ድጋፎችን በማድረግ የተለያዩ እንቅስቃሴን ያደርጋል። ራሳቸውን ዘግተው ከየትኛውም የአፍሪካ ከየትኛውም የዓለም ሀገራት ጋር ንግግርም ሆነ ውይይት ማድረግ የማይፈልጉት የኢሳያስ አፈወርቂ መንግስት በአፍሪካ ቀንድ ሰላምና ለመረጋጋት እንዲፈጠር ፍላጎት አላቸው። ምክንያቱም የኤርትራ ኢኮኖሚ የተመሰረተው በወታደራዊ እንቅስቃሴ ላይ ስለሆነ ነው። ለዚህም ነው በሱዳን ጦርነት ውስጥ መሳሪያ ይነግዳሉ፣ ወታደር ያሰለጥናሉ፣ እንደዚሁም ደግሞ ወታደራዊ እንቅስቃሴዎችን ያደርጋሉ። በሀገራችን ኢትዮጵያም ከህወሓት ታጣቂ ኃይሎች ጋር የመሳሪያ ንግድ፣ ወታደራዊ ማሰልጠን ስራዎችንና የተለያዩ ያልተገቡ ድርጊቶችን ያደርጋሉ። እነዚሁና ሁኔታዎችን ስንመለከት እንግዲህ ሀገራችን ኢትዮጵያ ለቀጠናው ሰላምና ደህንነት ትሰራለች። ነገር ግን የቀጠናው ሀገር ኤርትራና ከቀጠናው ውጭ የሆነችው ግብፅም ሳትቀር የቀጠናው ሰላምና ደህንነትን ለመደፍረስ እየሰሩ ይገኛሉ። እናመርታለን፣ ሰው አለን፣ ጀግኖች ነን፣ ሰው አነካም። ከነኩን ግን ለማንም አንመለስም። ስጋት የለብንም። አሁንም ቢሆን ሀገራችን ኢትዮጵያ የቀጠናው ሰላምና ደህንነት ታስጠብቃለች፣ የቀይ ባህር ፍላጎቷንም ታሳካለች። የቀይ ባህር ፍላጎታችንን ለማሳካት ደግሞ በተለያዩ ጊዜያቶች የሄድንባቸው የሰላም አማራጮች አሉ። የዲፕሎማሲ ሂደት አለ። ዓለም የኢትዮጵያን ጥያቄ ተቀብሏል። ጠቅላይ ሚኒስትር ዶክተር አብይ አህመድ እንዳሉት ከሆነ ዓለም የኢትዮጵያን ጥያቄ ተቀብሏል። 130 ሚሊዮን ህዝብ ተዘግቶ መኖር የለበትም። ይህም ጥያቄያችን ደግሞ በዓለም አቀፍ ደረጃ ተቀባይነት አግኝቷል ብለዋል። ታዲያ እነዚህ ጥያቄዎቻችንን ደግሞ የዓለም ሀያላን የሚባሉ ሀገራቶች ወደ ሀገራችን ኢትዮጵያ መጥተው ጉብኝት በማድረግ እንደዚሁም የኢትዮጵያ ጥያቄ አስፈላጊ ነው በማለት ሲገልጹ ተመልክተናል። ከነዚህም ውስጥ እንግዲህ የፈረንሳዩ ጠቅላይ ሚኒስተር ኢማኑኤል ማክሮ፣ የጣሊያኗ ጠቅላይ ሚኒስተር ጆርጂያ ሜሎኒ እንደዚሁም የህንዱ ጠቅላይ ሚኒስተር ናሬንድራ ሙዲ እና በቅርቡ ሀገራችን ኢትዮጵያ የመጡት ደግሞ የቱርኩ ፕሬዚዳንት ረሲፕ ጣይብ ኤርዶዋን የኢትዮጵያ የባህር በር ጥያቄ አስፈላጊና ዋነኛ ነው ሲሉ ገልጸዋል። ለዚህም ነው ሀገራችን ኢትዮጵያ የባህር በር ፍላጎቷን ለማሳካት ሰላማዊ እንቅስቃሴን እያደረገች ትገኛለች። ወደፊትም በዲፕሎማሲያዊ እንቅስቃሴዋ ትቀጥላለች። እንደዚሁም ከሀገር አልፋ ደግሞ የአፍሪካ ቀንድ ሰላምና ደህንነትን ለማረጋገጥ ወታደራዊ ኃይል አዘጋጅታለች። እንደዚሁም ደግሞ አሁንም በአፍሪካ ቀንድ እንቅስቃሴዎችን እያደረገች ትገኛለች። በጠቅላላ ሀገራችን ኢትዮጵያ ለአፍሪካ ቀንድ ሰላምና ደህንነት እየሰራች ነው። ነገር ግን የቀጠናው ሰላምና ደህንነት የማይፈልጉ ሀገራቶች አሉ። በተለይ ደግሞ የኢትዮጵያ የባህር በር ጥያቄ የወረራና የግጭት ጥያቄ ነው ብለው የሚያነሱ ጎረቤት ሀገራቶች አሉ። አሁንም ቢሆን ከነዚህ ሀገራቶች ጋር የሰላም አማራጭን በመጠቀም ሀገራችን ኢትዮጵያ የባህር በር ፍላጎቷን ለማሳካት እንደዚሁም የአፍሪካ ቀንድና የቀይ ባህር ሰላምና ደህንነትን ለማስጠበቅ ስራዎችን እየሰራች ትገኛለች። ውድ ተመልካቾቻችን ለዛሬ የነበረኝ የሀሳብ ዴይሊ ፕሮግራም ይህን ይመስል ነበረ። እናንተም እስከ መረጃ ፍጻሜ አብራችሁኝ ስለቆያችሁ ከልብ እያመሰገኑ በቀጣይ ቀን በሌላ አዳዲስ መረጃ እስከምመለስ ቸር ቆዩ።